Jagiso. ሰላም የጃጊሶ ቤተሰቦች ዛሬም እንደተለመደው ተወዳጅና መሳጭ በሆነ የፊልም ታሪክ ተመልሰን ተገናኝተናል። ዋናውን ፊልም ማየት የምትፈልጉ ርዕሱ ሃይዲ ይሰኛል። ሊንኩንም በቴሌግራምና በዲስክሪፕሽን ላይ አስቀምጥላችኋለሁ። ጊዜ ስታገኙ እየገባችሁ ዘና በሉበት። ወደ ፊልማችንም ገለጻ ከመግባታችን በፊት ሁላችሁም አንድ ጊዜ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ይሰራልን የምትሉትንም ፊልም በኮሜንት አስቀምጡልኝ። አሁን ቀጥታ ወደ ፊልማችን። ፊልሙ የሚጀምረው ሃይዲ በተባለች ትንሽዬ ወላጅ አልባ ሴት ልጅ ሲሆን ከአክስቷ ጋር ለብዙ ዓመታት አብራት ትኖር ነበር። ነገር ግን ዛሬ ምንም ባልታወቀ ድንገተኛ ምክንያት የተነሳ አክስቷ ሃይዲን ከራሷ ጋር ማኖር አልቻለችም። ስለዚህ ሃይዲን በገጠር ከሚኖረው ከወንድ አያቷ ከአልፓሃይ ጋር እንድትኖር ለተራራማው የገጠር ስፍራ ታመጣታለች። በዚያች የገጠር መንደር ውስጥ የሚኖሩ አጠቃላይ ሰዎች ደግሞ ሰውየው ከዚህ ቀደም ድንገት በእጁ የሰው ነፍስ ስለጠፋ አረመኔና ገዳይ ነው ብለው ስለሚያስቡ አይጠጉትም፣ ይፈሩት ነበር። እዚህም ጋር ሃይዲ ወደ ተራራማው የገጠር መንደር እየመጣች ዳገቱን ለመውጣት ስትሞክር የለበሰችው ረጅምና ጠባብ ቀሚስ ምቾት አልሰጠሽ በማለት ያስቸግራታል። ስለዚህም የበለጠ ምቾት እንዲሰማት ስለፈለገች ቀሚሷን አውልቃ ጣለችውና በመንደሯ የተፈጥሮ ውበት እየተደሰተች መጓዝ ትጀምራለች። ወደ አያቷም ወደ አልፓሃይ መኖሪያ ቤት ሲደርሱም አያቷ ሃይዲን እሷ ከኔ ጋር እንድትኖር አልፈቅድም በማለት ያስቀይማቸዋል። አክስቷን በንዴት ሃይዲን መልሳ ወደ ከተማ የምትወስድ በማስመሰል እየተመናቀረች ወደ መጡበት አቅጣጫ ይዛት ትመለሳለች። ቀጥሎም በድብቅ የሆነ ነገር ታስረዳትና እሷን እዛው ትታት በፍጥነት ከቦታው ትሰወራለች። አያቷም ጥላት እንደሄደች ሲመለከት እኔስ ምን አገባኝ ብሎ ሃይዲ እዚያ ባለችበት ትቷት ለመሄድ ይወስንና ተመልሶ ወደ ቤቱ ገብቶ በሩን ከውስጥ በኩል ይዘጋባታል። ማረፊያ ለማግኘት ምንም አማራጭ ስላልነበራት ተመልሳ በመሄድ በከብቶች ጋጣ ውስጥ ከፍየሎች ጋር ለመተኛት ቦታ ማመቻቸት ትጀምራለች። በማግስቱም ጠዋት አልፓሃይ መጥቶ ለሃይዲ ቁርስ እንዲሆናት ፍየሎቹን አልቦ ወተት ይሰጣታል። እሷም ሰፍ ብላ ከተመገበች በኋላ ይዟት ወደ መንደሯ የሃይማኖት አባት ዘንድ ያመጣታል። ቄሱም ሃይዲን አገላብጦ ከመረመራት በኋላ ፍጹም ጤነኛ መሆኗን አረጋግጦ ለአልፓሃይ ከእንግዲህ ሃይዲን የመንከባከብ ሙሉ ኃላፊነት ያንተ ብቻ ነው በማለት አጥብቆ ይመክረዋል። አልፓሃይ ግን በቁጣ እኔ እቺን ሕፃን እየተንከባከብኩ እድሜን መጨረስ አልፈልግም በማለት ይመልስለታል። ካህኑም መልሶ እኔ በመንደሯ ከሚገኙ ገበሬዎች መካከል የቤት ውስጥ ስራውን የምታግዘው ትንሽዬ ሴት ልጅ የሚፈልግ ሰው አጠያይቄ ለማግኘት 3 ቀን ብቻ ስጠኝና እስከዚያ ድረስ አንተ ልጅቷን ከራስ ጋር አቆያት ብሎ ያሰናብተዋል። በዚህም ስምምነት መሰረት አልፓሃይ ሃይዲን ወደ ቤቱ እንድትገባ ይፈቅድላታል። ነገር ግን ሃይዲ ወደ ቤቱ ስትገባ በቤቱ ውስጥ ያለው ማንኛውም ነገር የተዘጋጀው ለአንድ ሰው ብቻ መሆኑን ተመለከተች። ይህንንም ተመልክታ ግራ ትጋባና ድንገት ዞር ስትል ግን የሳር ክምር ተመልክታ በደስታ እየዘለለችበት የመኝታ ቦታዋን እዛው አመቻችታ ኑሮዋን ሀብላ ትጀምራለች። በማግስቱ ደግሞ ሃይዲ በየዕለቱ የአልፓሃይን ፍየሎች ወደ ግጦሽ ሜዳ ለመውሰድ ከሚመጣው ፒተር ከተባለ ልጅ ጋር ትገናኛለች። ከዕለታት አንድ ቀንም አልፓሃይ ሃይዲን ከሱ ጋር ወደ ሜዳው ሊልካት ይወስናል። ምሳዋንም ዳቦና አይብ ቋጥሮ ይልካታል። ሃይዲ በነፃነት ወደ ውጭ እንድትወጣ እድሉ ስለተሰጣት ደስታዋን መቆጣጠር አልቻለችም ነበር። በተፈጥሮ ጸጋ በደመቀው ሰማይና አረንጓዴ መስክ ላይም እየፈነጠሰች ደስታዋን ማጣጣም ትጀምራለች። በዚህም ጊዜ ፒተር ለሷ የተቋጠረላትን ምሳ ተደብቆ ሰርቆ ይበላባታል። ሃይዲም ምሳዋ እንደተበላባት ስታውቅ ፒተርን ታፋጥጠውና እሱም አረኔ ሳልሆን ፍየሎቹ ናቸው የበሉብሽ በማለት ያላክክባቸዋል። እነሱ በዚህ ጉዳይ ላይ እየተጨቃጨቁ ሳለ ከማዶ በኩል 2 ፍየሎች መጣላት ይጀምራሉ። ፒተርም በጣም ተናዶ እነሱን ለመገላገል በዱላው አናታቸውን መምታት ይጀምራል። ይሁን እንጂ ሃይዲ ግን ይህ ድርጊቱን በፍጹም አልወደደችለትም ነበር። ስለዚህ በፍጥነት ሄዳ በማስቆም ፒተርን ከእንግዲህ ፍየሎቹን በዱላ አልመታቸውም ብሎ ቃል እንዲገባላት ታስገድደዋለች። ለዚህም ስምምነት ደግሞ እሷ በየቀኑ የምሳዋን ግማሽ ልትሰጠው እንደምትችል ታሳውቀዋለች። ይሁን እንጂ ፒተር ግን አያቷ አልፓሃይን በጣም ስለሚፈራው ሃይዲ ስምምነታቸውን በሚስጥር እንድትይዝለት ይጠይቃታል። በመቀጠልም ሃይዲ ወደ ቤቷ ስትመለስ ከአልፓሃይ ጋር እንግዳ በሆነ ባህሪ መነታረክ ትጀምራለች። እሱ ተያላትም በጎተራ ውስጥ ገብታ ለመተኛት ድርቅ ትልበታለች። በዚህ ጊዜ አልፓሃይ ሃይዲ በሱ ላይ ስለሚነገረው የሐሰት ግድያ ክሶች ከሰዎች መስማቷን ተገነዘበ። ከዚያም ለሷ አንቺ ሌሎችን ከማመን ይልቅ ልብሽ የሚልሽን ብቻ ነው ማዳመጥ ያለብሽ፣ አያቴም እንዲህ አይነት ነገር ሊያደርግ ይችላል የሚለውን ለመወሰን በእርጋታ ነው ማሰብ ያለብሽ ብሎ ይነግራታል። በዚህም ጊዜ የሃይዲ ልብ በአያቷ ንግግር ይቀልጥና እምነቷን በሱ ላይ ትጥላለች። በፍቅር ልታቅፈውም ወደሱ ትሮጥና ተመልሳ በደስታ ስሜት ለመተኛት ወደ ሰገነቱ ላይ ትወጣለች። በማግስቱ ሃይዲ ከፒተር ጋር ፍየሎቹን ይዛ በድጋሚ ለግጦሽ ትወጣለች። ይህም በእንዲህ እንዳለ አልፓሃይ ደግሞ የዕደ ጥበብ ፕሮጀክቱን መስራት መጀመሩን እንመለከታለን።
ቀጥሎም ሃይዲ ከግጦሹ ቦታ ወደ ቤት ስትመለስ የመመገቢያ ጠረጴዛዋ በሌላ አዲስ ወንበር ተቀይሮ ተመለከተችና በጣም ደስ ተሰኘች። ከዚያም አልፓይ ከእንግዲህ ከሱ ጋር እንድትኖር መፍቀዱን ይነግራታል። እሷም ይህን ስትሰማ በይበልጥ ደስተኛ ትሆናለች። በጥቂት ቀናት ውስጥም የአልፓይን ልብ በፍቅር ታሸንፈዋለች። በሌላ በኩል ከፒተር ጋር በጣም ተቀራርባ የልብ ወዳጆችም ትሆናለች። ጭራሽ በግጦሽ ቦታ ከሱ ጋር ለመመሳሰልና ምቾት እንዲሰማት በመሻት ጸጉሯን ቆርጣ ታሳጥረዋለች። ከዕለታት አንድ ቀንም ፒተር ለሃይዲ ካሁን በኋላ ካንቺ ጋር ለመጫወት ብዙ ጊዜ የሚኖረኝ አይመስለኝም፣ ምክንያቱም በቅርቡ ትምህርት ጀምራለሁ ብሎ ይነግራታል። ቢሆንም ግን እሷ ከፈለገች በማንኛውም ጊዜ ወደ ቤታቸው መጥታ ልታገኘው እንደምትችልና በድጋሚም አብረው መጫወት የሚችሉት ክረምት አልፎ እረፍት ሲሰጣቸው ብቻ እንደሆነ ያሳውቃታል። እሷም ይህን እንደሰማች እኔም ከሱ ጋር ወደ ትምህርት ቤት መሄድ ፈልጋለሁ እያለች ማስቸገር ትጀምራለች። ይሁን እንጂ አልፓይ ግን እሷን ወደ ትምህርት ቤት ለመላክ በፍጹም ፈቃደኛ አልሆነም። በክረምት ወቅትም ሃይዲ ለትምህርት ወደ ከተማ መሄድ እንደማትችል አጥብቆ ያሳውቃታል። ክረምቱም እንደደረሰ በብርዱ ምክንያት ለሃይዲ ወደ ውጭ መውጣቱ አስቸጋሪ ይሆንባታል። ሁልጊዜም በቤት ውስጥ ታስራ መቆየቱ አሰልችቷት ጭንቀትና ድብርቱ እረፍት ይነሳታል። አያቷም ይህንን ተመልክቶ ለሷ ከእንጨት የተቀረጸ የወፍ አሻንጉሊት አምጥቶ ይሰጣታል። ይሁን እንጂ ይህም ስጦታ ቢሆን እሷን ለማስደሰት አቅም አልነበረው። ስለዚህ ቀጣይ በበረዶ ላይ ለመጓዝ የሚያስችል መንሸራተቻ ያለው ጋሪ ይሰራላታል። እሷንም ከኋላ አስቀምጦ በበረዶ ላይ እያንሸራሸረ ያዝናናታል። ይህም ሙከራው በተሳካ ሁኔታ መንፈሷን ያድሰዋል። በኋላም ላይ ቆንጆ ጊዜ እንድታሳልፍ ሃይዲን ወደነ ፒተር ቤት አድርሷት ይመለሳል። ከዚያም ሃይዲ ወደነ ፒተር ቤት ገብታ ከእናቱና ከአያቱ ጋር ትተዋወቃለች። የፒተር አባት ከዚህ ዓለም በሞት ስለተለየ የኑሮ ሁኔታቸው በጣም ጉስቁል ያለ ሆኖ ታገኘዋለች። ይሁን እንጂ የፒተር እናት ግን እሱን ለማስተማር የምትችለውን ሁሉ ጥረት ታደርግ ነበር። ቀኑን ሙሉ ከነሱ ጋር ካሳለፈችም በኋላ አያቷ መጥቶ ሃይዲን ወደ ቤታቸው ከጀርባው በኩል ተሸክሞ ይወስዳታል። እዚህም ጋር የአልፓይ ቅፍ ላይ ሆና በዚህ ጊዜ እሱን በማግኘቷ ምን ያህል እድለኛ እንደሆነች ትነግረዋለች። ጊዜው እያለፈ ይሄድና ሃይዲ ከአያቷ ጋር በደስታ መኖሯን ትቀጥላለች። ሁሉም ነገር ፍጹም ሰላም ሆኖ ነበር የሚታየው። ይሁን እንጂ ከዕለታት አንድ ቀን ግን አክስቷ በድንገት ጉድ ተሸክማ ትመጣለች። አሁን ላይ እሷ ሃይዲን ለመንከባከብ የሚያስችላትን ስራ እንዳገኘች በመግለጽ ሃይዲን መልሳ ከራሷ ጋር ለመውሰድ እንደመጣች ለአልፓይ ታሳውቀዋለች። ይሁን እንጂ አልፓይ ግን በነገረችው ነገር ላይ ምንም እምነት ስላልነበረው እንድትወስዳት እንደማይፈቅድላት ይነግራታል። አክስቷን በዚህ ጊዜ ይህን ጥያቄ በመጠየቋ ያፈረች ያህል በማስመሰል ይቅርታ ጠይቀው ተመልሳ ለመሄድ ትሰናዳለች። ነገር ግን አሁንም በድጋሚ አልፓይን በማታለል ሃይዲን በድብቅ ማፈላለግ ትጀምርና ከፒተር ጋር ስትጫወት ታገኛታለች። ወደ ራሷን በማስጠጋት ሃይዲን ከሷ ጋር ተመልሳ እንድትሄድ ብትጠይቃትም ሃይዲ ግን ፍቃደኛ ልትሆንላት አልቻለችም። በዚህም ጊዜ አክስትየዋ አያትሽ አልፓይ እኮ አብረሽኝ እንድትሄጂ ፈቅዷል በማለት ተዋሻታለች። ሃይዲም የአያቷን ስም አንስታ ስትዋሻት ባለመጠራጠር አብራት ወደ ከተማ ልትሄድ ትስማማለች። እዚህም ጋር አልፓይ ፒተር ፍየሎቹን ለብቻው እየነዳ መመለሱን ሲመለከት ወዲያው ምን እንደተፈጠረ ይገነዘብና እሷን ለማግኘት በፍለጋ በፍጥነት ወደ ከተማው ያቀናል። ይሁን እንጂ እሱ ግን እዚያ ሲደርስ በጣም ዘግይቷል። አክስቷ ሃይዲን አስቀድማ ነበር ወደ ፍራንክፈርት የወሰደቻት። ሁለቱ ሲደርሱ ወደ ትልቅ መኖሪያ ቤት ይጋበዛሉ። እዚህም ደርሰው አክስቷ ሃይዲን ለሰዎቹ ታስተዋውቃታለች። ይሁን እንጂ ዋና አዛዧ ፍራውሊን ግን ሃይዲን እንዳየቻት በመጸየፍ መጥፎ ልጅና ስነ ምግባር የጎደላት እንዲሁም ንጽህናዋ ያልተጠበቀ ልጅ መሆኗን በመግለጽ ጌቶቻችን እንኳን የሚወዳት አይመስለኝም ትቅርብን በማለት ታጣጥላታለች። በዚህም ጊዜ አክስትየዋ ለዋና አዛዧ ፍራውሊን ነገር ግን ጌቶች እኮ በተለየ መልኩ ወላጅ አልባ የሆነች ልጅ ፈልጉልኝ ነበር ብለው ያዘዙን በማለት ያለቆቻቸውን ትእዛዝ መለስ ብላ ታስታውሳታለች። ፍራውሊንም ደንገጥ ብላ ሃይዲንን በእግሯ መራመድ ከማትችል ክላራ ከተባለች ከአገሪቱ ገዢ ሴት ልጅ ጋር ጓደኛዋ ሆና አብራት እንድትቆይ ጥያቄ ታቀርብላታለች። ሃይዲን በደስታ ተስማምታ ትቀበለዋለች። በቀጣይም የክላራን ዊልቸር እየገፋች በማጫወት ላይ ያለች ድንገት ሳታውቅ ከጠረጴዛው ላይ የአበባ ማስቀመጫውን ጥላ ተሰብረዋለች። ይሁን እንጂ ክላራ ግን ሃይዲን ለመከላከል ስትል የሁሉም ጥፋት ተጠያቂ ሆኔ ነኝ በማለት በፍራውሊን ፊት ኃላፊነቱን በመውሰድ ታድናታለች። ከዚህ ጊዜ በኋላም ደግሞ ሃይዲ ከክላራ ጋር አንድ ላይ የምትቆይ ከሆነ የግድ ብዙ ነገሮችን መማርና ማስተካከል ይጠበቅባት ነበር። ስለዚህ በቀጣይ እሷን ያጸዳዳውትና በቤት ውስጥ ስትኖር እንዴት በትክክል መኖር እንዳለባት ያስተምሯት ጀመር። ክላራም በመታጠናበት ሰዓት አብራት ከጎና መገኘት ጀመረች። ነገር ግን አስጠኛቸው እሷ ማንበብና መጻፍ እንደማትችል ሲያውቅ በጣም ደንግጦ በፍጥነት ለፍራውሊን ያሳውቃታል። በዚህም የተነሳ ፍራውሊን ሃይዲንን በፍጥነት ከዚያ ቤት ልታባራት ፈልጋ ነበር። ይሁን እንጂ የክላራ አባት ከመምጣቱ በፊት ይህን እርምጃ ለመውሰድ ምንም ስልጣን አልነበራትም። ስለዚህ አስጠኚው ተመልሶ ሃይዲንንም በተለየ መንገድ ማስጠናቱን እንዲቀጥል ታዘዋለች።
በጥቂት ቀናት ውስጥም ሃይዲም የቤቱን ህግጋቶች በሙሉ መማር ትጀምራለች። ቢሆንም ግን ሙሉ በሙሉ አልተለወጠችም ማለት ይቻላል። ባገኘችው አጋጣሚ ሁሉ ዳቦ እንኳን ሳይቀር በኪሷ ውስጥ ደብቃ ትይዛለች። ከዚያም በኋላ ሃይዲ የክላራ ልብ ታሸንፍና ሁለቱ በጣም ተቀራርበው ጓደኞች ይሆናሉ። በመቀጠልም ክላራ ስለ ውስጣዊ ስሜቷ በማካፈል እናቷ ድንገት ስትሞትባት ልቧ በጣም እንደተሰበረና በድንጋጤ መራመድ እንደተሳናት ታሳውቃታለች። ከዕለታት አንድ ቀን አመሻሽ ላይ ሃይዲ ሴባስቲያን የተባለውን የቤቱን አገልጋይ መስኮቱን ከፍቶ ተራሮቹን እንዲያሳያት ትጠይቀዋለች። እሱም በእሽታ መስኮቱን ከፍቶ ወደ ውጭ በኩል ያሳያታል። ነገር ግን እሷ የገጠሯን ተራሮች በእንጻዎች ተሸፍነውባት ምንም ሊታያት አልቻለም ነበር። ስለዚህ ሴባስቲያን ተራሮችን ለማየት ከፈለግሽ በጣም ከፍ ወዳለ ቦታ መሄድ አለብሽ ብሎ ይነግራታል። እሷም ተራሮቹን ለማየት ቆርጣ በመነሳት ከሁሉም ሰው ተደብቃ ከክላራ ጋር ከቤት ወጥታ ትሄዳለች። በዚህም ውሳኔዋ ክላራ በጣም ነበር ደስተኛ የሆነችው። ምክንያቱም ከዚህ በፊት ማንም ሰው ከቤት እንድትወጣ አይፈቅድላትም ነበር። ብዙም ተጉዘው በከተማው ትልቅ ታወር ወደ ቆመበት የግንብ ምሰሶ ይደርሳሉ። ቀጥሎም ሃይዲ የገጠሯን ተራሮች ለማየት ስትል ክላራን ባለችበት ለብቻዋን ጥላት ወደ ማማው የላይኛው ደረጃ አንድ ባንድ ትወጣለች። ይሁን እንጂ ሃይዲ የሚታያት ነገር ቢኖር ብዙ ማለቂያ የሌላቸው የእንጻ ክምሮች በመሆናቸው ተራራዎቿን ማየት ይሳናትና ቅር ትሰኛለች። ይህም በእንዲህ እንዳለ ክላራ ብቻዋን ስለሆነች ፍርሃት ይሰማት ጀመር። ነገር ግን ድንገት አንድ ሰው መጥቶ ድመቶችን ሲያቀርብላት ስሜቷ ተቀይሮ ከድመቶቹ መርጣ ልትገዛ ወሰነች። እዚህ ጋም ወደ ትልቁ ቤተ መንግስት ስንመለስ ደግሞ ልጆቹ ከቤት ወጥተው መጥፋታቸው ታውቆ ሁሉም በድንጋጤ እየተዋከቡ በየፊናው ተበታትነው ማፈላለግ መጀመራቸውን እንመለከታለን። እነሱን ፈልጎ ለማግኘትም ወደ ከተማው ዋና የገበያ ስፍራ ይጣደፋሉ። በስተመጨረሻም እንደ ድል ሆኖ ሴባስቲያን ሁለቱን ለማግኘት ይሳካለታል። ወደ ቤተ መንግስቱ ከመመለሱ በፊት ክላራ ድመቷን በፍጥነት በጨርቅ ጠቅልላ በልብሷ ውስጥ እንድታስቀምጣት ያደርጋል። ነገር ግን አዛዧ ፍራውሊን ፊት ልክ እንደቀረቡ ሴትየዋ የድመት አለርጂ ስለነበረባት ጠረኗ ይሸታትና አከታትላ ማስነጠስ ትጀምራለች። ልክ በዚያን ጊዜም ድመቷ ከክላራ ጭን ላይ ዘላ በመውረድ ተነጫነጭ የሆነችውን ሴት በጣም ታስደነግጣትና በፍርሃት ፈርጥጣ የቤቱ ምሰሶ ላይ እንድትወጣ ታደርጋታለች። በምሳ ሰዓትም ሴትየዋ ሃይዲን ከግድግዳው ጋር ትይዩ እንድትቆም በማድረግ ትቀጣታለች። በቀጣይ ጊዜ ደግሞ ከጥፋቷ ካልተመለሰች ቅጣቷ ከዚህ የበለጠ አስከፊ እንደሚሆንባት በመንገር ታስጠነቅቃታለች። ይህም ነገር ሃይዲን በጣም ያስጨንቃት ስለነበር ከዚህ በፊት እየሰረቀች ያጠራቀመችውን ዳቦ በሙሉ በድብቅ ሰብስባ በመያዝ ከቤቱ ወጥታ ለመሄድ ትሞክራለች። ነገር ግን በድንገት አዛዧ ፍራውሊን ትደርስባትና አንቃ በመያዝ ስለተሰጠሽ የቅንጦት ህይወት እኮ ማመስገን ነበር የሚገባሽ በማለት ትወቅሳታለች። ይሁን እንጂ ሃይዲ ግን በዚህ ጊዜ ከራሷ ይልቅ የክላራን ማዘንና ማልቀስ አይታ ነበር ይበልጡን ልቧ የተሰበረው። ከዚህም ክስተት በኋላ የክላራ ጤንነት እየተባባሰ ይሄዳል። ለዚህም ደግሞ ሁሉም ሃይዲንን ነበር ጥፋተኛ አድርገው የቆጠሯት። በመቀጠልም ክላራ በትንሹ ወደ ጤንነቷ መለስ እንዳለች ሃይዲ መኝታ ክፍሏ ድረስ በመምጣት ታገኛትና ከዚህ መሄድ የማትፈልግበት ትልቁ ምክንያት እሷ እንደሆነች ትነግራታለች። በመቀጠልም ክላራ ከእመሟ እያገገመች ትመጣና ወደ መደበኛ ተግባሯ በማምራት ጥናቷንም ትቀጥላለች። ከጥቂት ቀናት በኋላም የክላራ አባትና አያት ከሄዱበት ይመለሳሉ። ክላራም የእነሱን መምጣት ተመልክታ በጣም ደስተኛ ትሆናለች። ይሁን እንጂ ፍራውሊን ግን እነሱ በመምጣታቸው ብዙም የተደሰተች አትመስልም። አባትየዋ ክላራን ከጓደኛዋ ጋር በመሆኗ ደስታዋ መመለሱን ይመለከትና በጣም ደስ ተሰኝቶ እሱ ያመነጨው ሐሳብ ትክክል እንደሆነ ያረጋግጥላቸዋል። ነገር ግን ፍራውሊን ሃይዲ አሁን ድረስ ዱርዬ ልጅ እንደሆነችና ትኩረቷንም በጥናት ላይ እንደማታደርግ በመግለጽ የጌታዋን ሐሳብ ለማስቀየር ትሞክራለች። የክላራ አያት ግን እኔ የተለየ አመለካከት ነው ያለኝ በማለት ስለ ሃይዲን ሌሎች የሚናገሩትን ሰምታ ከማመን ይልቅ ሁሉንም ነገር በራሷ መንገድ ቀርባ ማየት እንደምትፈልግ ታሳውቃታለች። በዚያን ዕለት ምሽት ላይም አያትየዋ ወደ ሃይዲን ዘንድ ሄዳ እንቅልፏን ከመተኛቷ በፊት መሳጭ የሆነ የተረት መጽሐፍን ማንበብ ትጀምርላታለች። ነገር ግን በመሃል ሆን ብላ ሳትጨርሰው ታቆመውና ሃይዲ እንደምንም ብላ በራሷ መንገድ አንብባ እንድትጨርሰው ትመክራታለች። ሃይዲ ግን ፒተር ከዚህ በፊት መማር ምንም ጥቅም እንደሌለው ስለነገራት በውስጧ ምንም አይነት የመማር ፍላጎት እንደሌላት ታሳውቃታለች። እሷም ይህንን ስትሰማ በጣም በመገረም ለሃይዲን መቼም ቢሆን ከሰው የምትሰሚውን ነገር በሙሉ ፈጽሞ ማመንና መቀበል የለብሽም፣ ለወደፊት ህይወትሽ ነው ማሰብና መጨነቅ ያለብሽ ብላ ትመክራታለች። ሃይዲም ቅድም የተጀመረላትን ታሪክ በጣም ስለወደደችው ለማንበብ ስትል በመማር ላይ ትኩረት ለማድረግ ወሰነች። በማግስቱ ክላራ አያት ወደ አባቷ ሄዳ ሃይዲ በጣም የምትወደድ ልጅ እንደሆነችና ነገር ግን እሷን በዚህ ቤት ውስጥ እንድትቆይ ማድረግ ከፍላጎቷ ውጭ ስለሆነ መለሰን ወደ መጣችበት ልንልካት ይገባል በማለት ታስረዳዋለች። ይሁን እንጂ አባቷ ግን ይህን እንዲሆን አይፈልግም ነበር። ምክንያቱም የሃይዲ በዚህ ቤት መቆየት የክላራን ጤንነት መልሶት ነበር። ጊዜም እያለፈ ይሄድና ከዕለታት በአንዱ ቀን ሌሊት ላይ ለቤቱ እንግዳ የሆኑ ድምጾች ከማይታወቅ አቅጣጫ መሰማት ይጀምራሉ።
በዚህም ጊዜ የቤቱ አገልጋዮች ወጣ ብለው አካባቢውን ሲቃኙ እንደተለመደው በዚህም ጊዜ የዋናው መግቢያ በር ክፍት ሆኖ ያገኙታል። ይህም በእንዲህ እንዳለ ሃይዲ የተረቱን ታሪክ ለመጨረስ ስትል ጠንክራ በማጥናት በስተመጨረሻ ታሳካዋለች። ቀጥሎም ከመላው የቤተሰቡ አባላት ፊት በኮንፊደንስ ቆማ ድምጿን ከፍ በማድረግ የተረት መጽሐፉን ታነብላቸዋለች። የክላራም አባት ይህን ተመልክቶ በደስታ ሃይዲ ከእንግዲህ በዚህ ቤት ውስጥ ለመኖር ብቁ ሆናለች ብሎ ይገልጽላቸዋል። ይሁን እንጂ ሃይዲ ግን በዚህ ውሳኔያቸው በጭራሽ ከልቧ ደስተኛ የሆነች አትመስልም። ከዚህ ጊዜ በኋላም የክላራ አያት ተመልሳ ወደ ራሷ መኖሪያ ቤት ትሄዳለች። በዚያው ዕለት ምሽት ላይም የክላራ አባት ከጓደኛው ጋር ቼዝ በመጫወት ላይ ሳለ እንደ ከዚህ ቀደሙ ተመሳሳይ የሆነ እንግዳ ድምጾች መሰማት ይጀምራሉ። ጓደኛውም ሌባ ገብቷል መሰለኝ ብሎ በመጠርጠር ቤቱን እየዞረ መፈተሽ ይጀምራል። እንደ እውነቱ ከሆነ ግን ሃይዲ ነበረች በእንቅልፍ ልብ የመራመድ በሽታ ተይዛ እየተገኘችው። ዘወትርም ሳይታወቃት በእንቅልፍ ልቧ ከክፍሏ እየወጣች ዋናውን የመግቢያ በር ተከፍተውና ያኔ በግጦሹ ስፍራ ላይ ሆና ፍየል እየጠበቀች የምታደርገውን ወለል ወዳለው የጠራ ሰማይ አንጋጣ ከተመለከተች በኋላ ወደ ክፍሏ ተመልሳ በመሄድ ትተኛለች። ቀጥሎም ዶክተሩ መጥቶ ሃይዲንን በደንብ አድርጎ ከመረመራት በኋላ በብርድ በሽታ ተይዛ ክፉኛ እየተንቀጠቀጠች አገኛት። ቀጥሎም ከአጠቃላይ ምርመራው በኋላ ሃይዲ በቤቷ ናፍቆት እየተሰቃየች እንደሆነና በቶሎም ወደ ቤቷ ካልተመለሰች ጤንነቷ ከዚህ በላይ ሊባባስባት እንደሚችል አስጠንቅቆ ይነግራቸዋል። ይህንንም እየሰማ ግን የክላራ አባት እሷን እንድትሄድ ለመፍቀድ ባለመፈለግ ከራሱ ጋር በሐሳብ ይዋዥቅ ጀመረ። በማግስቱ ጠዋትም ስለ ሃይዲ ወደ ቤት መመለስ እያንገራገረ የሃይዲን ሁኔታን በመጥቀስ ለክላራ ያሳውቃታል። ክላራ የጓደኛዋን ህመም ከመረዳት ይልቅ በጣም ተበሳጨችና ራሷን በክፍሏ ውስጥ ቆልፋ ለቀናት ዝምታ ትመርጣለች። ሃይዲ ወደ ቤት መመለሷ ደስተኛ ቢያደርጋትም ስለ ክላራ በማሰብ ግን በጣም ተጨንቃለች። ወደ ክፍሏም በመሄድ ልታነጋግራት ትሞክራለች። ነገር ግን ክላራ በሩን ለመክፈት ፍቃደኛ አልሆነችላትም። ሃይዲም የሜጃ ሰዓቷ ሲደርስ ያኔ አያቷ ለሷ ሰርቶ የሰጣትን በእንጨት የተቀረጸ የወፍ ምስል እንደ መሰነባበቻ ስጦታ አድርጋ በአባቷ በኩል ለክላራ ትሰጣታለች። በድጋሚ መታ ክላራን እንደምትጠይቃት ቃል ገብታ ትሰናበተዋለች። እሷም ወጥታ እንደሄደች ፍራውሊን በደስታ አሁን በቤቱ ሰላም ይሰፍናል ብላ ዞር እንዳለች እጅግ የምትጠላትን ያቺን ድመት ተመልክታ አላርጂኩ ያሰቃያት ጀመር። በዚህም ጊዜ ምግብ አብሳያ እቅፍ አድርጋ ታነሳትና ከራሷ ጋር ልታኖራት በመወሰን ስሟን ሃይዲ ብላ ተሰይማታለች። ይህ በእንዲህ እንዳለ ሃይዲ ወደ አያቷ ወደ አልፓይ መንደር መመለሷን ተመልክተው ሁሉም የመንደሯ ነዋሪዎች በጣም ደስተኞች ይሆናሉ። ቀጥሎም ሃይዲ አያቷን ለመገናኘት ስትጣደፍ ትሄዳለች። ነገር ግን ብዙም ሳይቆይ ደርሳ ስትመለከት ነገሮች ሙሉ በሙሉ መቀየራቸውን ታስተውላለች። አልፓይም አሁን ላይ ሃይዲንን ወደ ትምህርት ቤት ለመላክ ወስኗል። የክረምቱን ወቅት ተጠብቆም በከተማ ውስጥ ወደሚገኝ የመኖሪያ ቤታቸው ይሄዳሉ። እንደ ድልም ሆኖ ታዲያ የሃይዲ አዲሱ አስተማሪ ደግና ምርጥ ሆኖ ይገኛል። የመማር ፍላጎቷንም ጨምሮ ትምህርትን በጣም በቀላሉ እንድትረዳው ያግዛታል። ሁሉም ነገር ወደ ቀድሞ ጊዜ ተመልሶላታል። ሃይዲ በስተመጨረሻ የምትፈልገውን አይነት ህይወት መኖር ጀምራለች። ይሁን እንጂ ምንም እንኳን በተራራማው የገጠር መንደር ባላት አዲስ ህይወት ደስተኛ ብትሆንም አሁን ድረስ ክላራን ትናፍቅ ስለነበር ደብዳቤ ትጽፍላታለች። ክላራም ደብዳቤው ደርሷት ባነበበች ቁጥር በሐዘን ስሜት ትጎዳለች። ሃይዲ በምትሄድበት ጊዜ ልትሰናበታት ባለመቻሏ እጅግ ተቆጭታለች። የክላራ ማያት የልጅ ልጇ በጣም መከፋቷን ባየች ጊዜ ክላራን ይዛ ወደ ሃይዲ የገጠር መንደር ለመሄድ ወሰነች። ሁለቱ ጓደኛ ማማቾች ድጋሚ በመገናኘታቸው በጣም ደስተኞች ይሆናሉ። የክላራ አያትም ለተወሰኑ ቀናት እሷን ከሃይዲ ጋር እንድትቆይ ለማድረግ እንደሚፈልጉ ለአልፓይ ያሳውቁትና ትተዋት ይሄዳሉ። በመቀጠልም ሃይዲ የተራራማውን ገጠር ያኗኗር ዘይቤ አንድ ባንድ እያደረገች ለክላራ ታሳያታለች። ምንም እንኳን ይህ ነገራቸው ፒተርን ቢያስቀናውም እነሱ ግን ይበልጥ በፍቅር መገናኘታቸውን ይቀጥላሉ። ከዕለታት አንድ ቀንም ፒተር ከቅናት የተነሳ የክላራን ዊልቸር ከገደል አፋፍ ላይ እየገፋ ወስዶ ይሰባብረዋል፣ ይጥለዋል። ይሁን እንጂ ሁሉም ሰው ወዲያው ነበር ፒተር ለዊልቸሩ መጥፋት ተጠያቂ መሆኑን የደረሱበት። የክላራንም ሰላምና ደህንነት የማረጋገጡ ኃላፊነት የአልፓይ ስለነበረ ዘወትር የግዱን እየተሸከመ ከሁለቱ ልጆች ጋር ጊዜ ማሳለፉን ይጀምራል። ከቀናት በኋላም ክላራ በተቀመጠችበት አንዲት የምታምር ቢራቢሮ መጣ እግሯ ላይ ማረፏን ትመለከታለች። ከዚያም ድንገት ሳታስበው ቢራቢሮን ለመያዝ በመፈለግ ተነስታ በእግሯ በመቆም መከተል ትጀምራለች። መጀመሪያ ላይ መራሙዱ የዳገት ያህል ነበር የከበዳት። ነገር ግን ሃይዲ እና ፒተር መተው በመደገፍ ሲረዷት የተወሰነ ርቀት በእግሮቿ መራመድ ትጀምራለች። ከጥቂት ቀናት በኋላም የክላራ አባትና አያት እሷን ወደ ቤቷ መልሰው ለመውሰድ ይመጣሉ። ልክ እንደደረሱም ክላራን በእግሯ መቆሟን ይመለከቱና በደስታ ተውጠው ማንባት ይጀምራሉ። በመቀጠልም ክላራ ተመልሳ ከመሄዷ በፊት ለሃይዲ በድጋሚ እንደሚገናኙ ቃል በመግባት ትሰናበታታለች። የክላራ አያት ለሃይዲ የማስታወሻ ደብተርና አዲስ እስክሪብቶ በስጦታ ሰጥታት የቀን ሙሉሽን በዚህ ማስፈር ትችላለሽ እሺ ብላ ትሄዳለች።
በመጨረሻም ሃይዲ እንደ በፊቱ ፍየሎቿን ከፒተር ጋር በደስታ ስትጠብቃቸውና ስትንከባከባቸው እንመለከታለን። አሁን ላይ ሃይዲ የዕለት ተዕለት ተግባሯን በማስታወሻ ደብተሯ ላይ መጻፍም ጀምራለች። ማሳካት የምትፈልገውንም ህልሟንም እያሳካችና እያሟላች ትገኛለች። በመቀጠልም በዚህ ቆንጆና ልብን በሚያረካ አስተላለቅ ፊልማችን ይጠናቀቃል። ውድ ቤተሰቦቼ ይህ ፊልም ብቻ ሳይሆን በመጽሐፍም ተጽፎ የሚገኝ ተወዳጅ ታሪክ ነው። ስለ ፊልሙ የተሰማችሁ ማንኛውንም ሐሳብ በኮሜንት ተጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አንድ ጊዜ አስታውሱት። ቀጣይ በሌላ ፊልም ተመልሰን እስክንገናኝ ድረስ ታዲያ ሳምንቱ የናንተ ይሁን። ጃጊሶ